በእኛ በኩል ሲሄዱ ለ20 ቤቶች እስከ 48% ቅናሽ ያገኛሉ። ዲያስፖራ ከሆናችሁ ቤት በመኪና ዋጋ ልጠቁማችሁ። ዲኤምሲ ሲመጡ ለዲያስፖራ ልዩ ትኩረት አለው። እስከ 48% ድረስ የባህል ቅናሽ ለ20 ቤቶች አዘጋጅተናል። ከ80% በላይ ዲያስፖራ በሰፈሩበት በዚህ መንደር ቤት መግዛት ካሰቡ ሁሉንም ፍላጎት ያሟላ ሪል ስቴት ዲኤምሲ ነው። በወር 30 ሺህ ብር ገቢ ካለዎት ዲኤምሲ ያለ ስጋት ቤት ይግዙ። ዘመናዊ መኖሪያ ቤትዎን ከ220 ሺህ ብር ቅድመ ክፍያ ጀምረው ይዋዋሉ። 60% የባንክ ብድር ያዘጋጀን ሲሆን ካሉበት በእጅ ስልክ ደውለው ከ8% ጀምሮ በመክፈል ቤቶን ይውሰዱ። ወዲያው በ3 ቀን ዲኤችኤል ካሉበት ሀገር እናደርሳለን። ከስቱዲዮ እስከ ባለ 4 መኝታ እንዲሁም ቅንጡ የንግድ ሱቆችን አዘጋጅተናል። መንደሩ በ65000 ካሬ ላይ ያረፈ ሲሆን 5 ሊፍቶች፣ 5 የመዋኛ ገንዳ፣ 5 የከርሰ ምድር ውሃ፣ 5 ባካፕ ጄነሬተር አለው። ዘመኑን በዋጀ በአልሙኒየም ፎርም ወርክ የግንባታ ጥበብ የሚገነቡ በመሆናቸው በአጭር ጊዜ ማስረከብ ዋና ግባችን ነው። እንደሚከፍሉት መጠን እስከ 35% ተጨማሪ ቅናሽ ተዘጋጅቷል። አስተውሉ። በእኛ በኩል ሲሄዱ ለ20 ቤቶች በስፔሻል ቅናሽ ይስተናገዳሉ። የድርጅቱን ስልክ በ0988 883434 በ0988 885656 ብለው ቢደውሉ መረጃ ያገኛሉ። ለናስተልን ክቡራት ተመልካቾቻችን ሲሳይ አጌና ከሉዓላዊ ሚዲያ ሐሙስ ሚያዝያ 3 2017 ዓመተ ምህረት And both the United States and the government of Ukraine look forward to quickly operationalizing this historic economic partnership for both the Ukrainian and American people. በተለያየ መንገድ ከህብረተሰቡ ጋር የበለጠ እየቀረቡት ዝቅ ብለው እያዩት ሲመጡ ምናልባት ነገሮችን ለማጤን ነገሮችን ለመመርመር ነገሮችን ለመገንዘብ ተጨማሪ እድል እና ሁኔታ ፈጥሮላቸው ሊሆን ይችላል። በሌላም በኩል ደግሞ ከጠቅላይ ሚኒስትር አብይ ጋር በተደጋጋሚ ወደ 3 ጊዜ ተገናኝቻለሁ ብለው ተናግረዋል። ቲፒኤልኤፍ ውስጥ እየተፈጠረ ያለው ነገር ምናልባትም የኢትዮጵያን ፖለቲካ ትርጉም ባለው ደረጃ ወደፊት ለማራመድ ትላንት ላይ የተከመሩ ችግሮችን አንደኛውን አራግፈን ትርጉም ባለው ሁኔታ ወደፊት ለመሄድ የሚያስችል እድል የሚፈጥሩ ነገሮች ከፊታችን እየመጡ ይመስላል። በዛሬ ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። የውጭ ሀገር ዜጎች በኢትዮጵያ የማይንቀሳቀስ ንብረት ባለቤት እንዲሆኑ የሚኒስትሮች ምክር ቤት ወሰነ። የውጭ ዜጎች የማይንቀሳቀስ ንብረት ባለቤት ወይንም ባለይዞታ የሚሆኑበትን አግባብ ለመደንገግ የወጣውን አዋጅ የሚኒስትሮች ምክር ቤት ከተወያየበት በኋላ በሙሉ ድምፅ ማጽደቁ ነው የተገለጸው። አዋጁ ስራ ላይ የሚውለው በሕዝብ ተወካዮች ምክር ቤት ከጸደቀ በኋላ በመሆኑም ወደ ሕዝብ ተወካዮች ምክር ቤት መላኩም ተመልክቷል። አዋጁን በተመለከተ የሚኒስትሮች ምክር ቤት ባወጣው ማብራሪያም የዜጎችን የመሬት ይዞታ የማግኘትና የመጠቀም መብት በማያጣብብ መልኩ ለውጭ ዜጎች ሕጋዊ አሰራር መዘርጋቱ የውጭ ካፒታል በሀገራችን ስራ ላይ እንዲያውሉ ለማበረታታት የቤት ልማትና ተደራሽነትን ይበልጥ ለማነቃቃት እንዲሁም የመኖሪያ ቤት ፍላጎትና አቅርቦትን ሚዛን ለማስጠበቅና ለዜጎች የስራ ዕድል ለመፍጠር ትልቅ ጠቀሜታ የሚኖራቸው በመሆኑ ምክር ቤቱ በረቂቅ አዋጁ ላይ በስፋት ከተወያየ በኋላ ወደ ሕዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምፅ ወስነዋል ብለዋል። የትግራይ ክልል ታጣቂዎችን ወደ ማህበረሰቡ የመቀላቀል ተግባር በተጨማሪ ማዕከላት መጀመሩ ተገለጸ። የብሔራዊ ተሃድሶ ኮሚሽን ምክትል ኮሚሽነር የሆኑትን ብርጋዴር ጀነራል ደርቤ መኩሪያን ጠቅሶ መከላከያ እንደዘገበው በመቀሌና አደጋ ሐሙስ ሲካሄድ የነበረው የዲዲአር ፕሮግራም በትናንትናው ዕለት በአድዋም ተጀምረዋል። በአድዋ የሚገኘው የአዲ በረሃ የተሃድሶ ማዕከል ጥገና ከተደረገለት በኋላ የቀድሞ ተዋጊዎችን በመቀበል ስራ መቀጠሉም ተመልክቷል። ማዕከሉ ስራውን በጀመረበት ስነስርዓት የተባበሩት መንግስታትና የአፍሪካ ህብረት እንዲሁም የሀገራት ተወካዮች መገኘታቸውም ታውቋል። የአድዋው የዲዲአር ማዕከል ስራ መጀመሩን በተመለከተ በኤክስ ገጻቸው መልእክት ያስተላለፉት የብሔራዊ ተሃድሶ ኮሚሽን ኮሚሽነር ተመስገን ጥላሁን ታጣቂዎችን ትጥቅ አስፈትቶ ወደ ህብረተሰቡ የመቀላቀል ተግባር ለማፋጠን የአድዋው ማዕከል መከፈት ከፍተኛ ጠቀሜታ ያለው መሆኑን አመልክተዋል።
ይህ እርምጃ የብሔራዊ ተሃድሶ ኮሚሽን ተግባሩን በተቀመጠው ጊዜና ውጤታማ በሆነ መንገድ ለመከወን ያስችለዋል ብለዋል። የብሔራዊ ተሃድሶ ኮሚሽን ኮሚሽነር አቶ ተመስገን ጥላሁን የሚመለከታቸው ባለድርሻዎችና አጋሮች አስተዋጽኦአቸውና ቁርጠኝነታቸው እንዲቀጥልም ጥሪ አቅርበዋል። የህወሓት የፖለቲካ መሪዎችና የጦር አዛዦች በ63 የትግራይ ተወላጆች ላይ የግድያም በአንድ ሰው ላይ ደግሞ የግድያ ሙከራ ማድረጋቸውን የሚዘረዝር የክስ ጥቆማ መቅረቡ ተዘገበ። ግድያ የተፈጸመባቸው የፖለቲካ ተሳትፎ የሌላቸው በረድኤት በሕክምናና በአስተዳደራዊ ስራ ሲሳተፉ የቆዩ መሆናቸውንም የትግራይ ክልል የፍትህ ቢሮ ኃላፊ የነበሩት አቶ አበራ ንጉስ ለቲክቫ ገልጸዋል። የፌዴራል መንግስት የትግራይ አስተዳደርን በተረከበትና የህወሓት መሪዎች ወደ በረሃ በወረዱበት ወቅት የክልሉ የፍትህ ቢሮ ኃላፊ የነበሩት አቶ አበራ ንጉስ ባቀረቡት የክስ ማመልከቻ ወይንም ጥቆማ በወንጀሉ ተጠርጣሪ ያሏቸውን 18 ሰዎች ዝርዝር አያይዘዋል። ከፖለቲካ መሪዎች ዶክተር ደብረጽዮን ገብረ ሚካኤልንና አቶ ጌታቸው ረዳን የጨመረው ዝርዝር ከወታደራዊ መሪዎች ሌተና ጀነራል ጻድቃን ገብረትንሳኤና ሌተና ጀነራል ታደሰ ወረደን ጨምሮ 11 ወታደራዊ መሪዎች ተካተውበታል። ተጠርጣሪዎቹ ጥር 21 ቀን 2013 ዓ.ም በትግራይ ምስራቃዊ ዞን ሳምረ ወረዳ በሚገኝ ቦታ ባስተላለፉት ውሳኔና በወታደራዊ መሪዎቹ አስፈጻሚነት በ63 ሰዎች ላይ ግድያ፣ በአንድ ሰው ላይ ደግሞ የግድያ ሙከራ መፈጸሙ በክሱ ጥቆማ ተመልክቷል። ግድያውን በመፈጸም ረገድ የቀድሞ የብሔራዊ መረጃና ደህንነት ኃላፊ አቶ ጌታቸው አሰፋ ረመጥ የተባለ ህቡ ገዳይ ቡድን ማቋቋማቸውም ተመልክቷል። በዚህም 63 የትግራይ ጊዜ አስተዳደር ሰራተኞችን በመግደል የዘር ማጥፋት ወንጀል ፈጽመዋል በሚል የክስ ማመልከቻው መቅረቡ ይፋ ሆነዋል። ሌተና ጀነራል ጻድቃን ገብረትንሳኤና ሌተና ጀነራል ምግብ ኃይሌም ባንዳዎችን ገደሏቸው፣ አስክሬናቸውን በትግራይ መሬት መቀበር የለበትም በማለት ያስተላለፉት የቪዲዮ መልእክት ከክሱ ማመልከቻ ጋር መያያዙም ይፋ ሆኗል። እንዲሁም ንጉስ አባድ የተባሉ የርመጥ ገዳይ ቡድን ምክትል ኃላፊ ዮናስ ጸጋይ በተባለ ግለሰብ ላይ ግድያ እንዲፈጸም የሚያዙበት ቪዲዮ መያያዙም በክሱ ጥቆማ ላይ ተዘርዝረዋል። ለኢትዮጵያ ፌዴራል ፖሊስ ኮሚሽን ለወንጀል ምርመራ ጠቅላይ መምሪያ ሚያዝያ 21 ቀን 2017 ዓ.ም በቀረበው የክስ ጥቆማ ተጠርጣሪ ተብሎ የተዘረዘሩት የሚከተሉት 18 ሰዎች ናቸው። አንደኛ ዶክተር ደብረጽዮን ገብረ ሚካኤል፣ ሁለተኛ አቶ ጌታቸው አሰፋ፣ ሶስተኛ ወይዘሮ ፈትለወርቅ ገብረ እግዚአብሔር፣ አራተኛ አቶ አለም ገብረ ዋህድ፣ አምስተኛ አቶ ጌታቸው ረዳ ካሳይ፣ 6 ሌተና ጀነራል ታደሰ ወረደ ተስፋይ፣ 7 ሌተና ጀነራል ጻድቃን ገብረትንሳኤ፣ 8 ሌተና ጀነራል ዮሐንስ ወልደ ጊዮርጊስ፣ 9 ሜጀር ጀነራል ተክላይ አሸብር፣ 10 ብርጋዴር ጀነራል ምግባይ ኃይሌም፣ 11 ብርጋዴር ጀነራል አብርሃ ተስፋይ፣ 12 ብርጋዴር ጀነራል ህንፃ ወልደ ጊዮርጊስ፣ 13 ብርጋዴር ጀነራል አለፎም አለሙ፣ 14 ብርጋዴር ጀነራል ኃይለስላሴ ግርማይ፣ 15 ብርጋዴር ጀነራል ማሾ በየነም፣ 16 ብርጋዴር ጀነራል ግዑሽ ገብሩ፣ 17 ብርጋዴር ጀነራል ገብረ ኢየሱስ አባተ እንዲሁም 18ኛም ብርጋዴር ጀነራል ገብረ እግዚአብሔር በየነ መሆናቸው ተዘርዝረዋል። በአሜሪካ ቤተ መንግስት ዋይት ሃውስ ውስጥ በተፈጠረ አለመግባባት ተስተጓጉሎ ከ2 ወራት በላይ የቆየው የአሜሪካና የዩክሬን የማዕድን ስምምነት በትናንትናው ዕለት ተፈረመ። ከዓለማችን ውድ ማዕድናት 5% ያህል ይገኝባታል በምትባለው ዩክሬን አሜሪካ የማዕድን የማውጣቱን ተግባር እንድትወጣ ስምምነቱ በትናንትናው ዕለት ዋሽንግተን ዲሲ ውስጥ ተፈርመዋል። የስምምነቱ ዝርዝር ይፋ ባይወጣም ለዩክሬን የጸጥታ ዋስትና፣ የስራ ዕድልና ከፍተኛ ገንዘብ የሚያስገኝላት መሆኑን ተመልክቷል። የአሜሪካ ኩባንያዎች በከፍተኛ ኢንቨስትመንት ዩክሬን ውስጥ መግባታቸው ዩክሬንን ከዳግም የሩሲያ ወረራ የሚጠብቅ ዋስትና ተደርጎም ተወስዷል። የዩክሬን ፕሬዝዳንት ቭላዲሚር ዘለንስኪ እንደ አውሮፓውያን አቆጣጠር የካቲት 28 2025 በአሜሪካ ቤተ መንግስት ዋይት ሃውስ ውስጥ ከዶናልድ ትራምፕ እና ከምክትል ፕሬዝዳንት ጄዲ ቫንስ ጋር በመወዛገባቸው ስምምነቱ ሳይፈረም መስተጓጎሉ ይታወሳል። የዩክሬን ፕሬዝዳንት ቭላዲሚር ዘለንስኪ እና የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከውዝግቡ በኋላ ባለፈው ቅዳሜ ለመጀመሪያ ጊዜ በአቡነ ፍራንሲስ ቀብር ላይ ቫቲካን ውስጥ መገናኘታቸውና በተናጠል መወያየታቸው ይታወሳል። የዩክሬንን የማዕድን ሀብቶች ለማውጣት የተደረገውን ስምምነት ታሪካዊና በአካባቢው ሰላምን የሚያረጋግጥ ጭምር ነው ያሉት የአሜሪካ የግምጃ ቤት ሚኒስትር ወይም ትሬጀሪ ሴክሬታሪ ስኮት ቢሰንት ትርጉም አልባውና አሰቃቂው ጦርነት ማብቂያው ጊዜ አሁን ነው ሲሉም ተደምጠዋል። It's time for this cruel and senseless war to end. The killing must stop, and both the United States and the government of Ukraine look forward to quickly operationalizing this historic economic partnership for both the Ukrainian and American people.
የሱዳን ሉዓላዊ ሽግግር ምክር ቤት ፕሬዝዳንትና የሱዳን ጦር አዛዥ ጀነራል አብዱል ፈታህ አልቡርሃን ጊዜያዊ ጠቅላይ ሚኒስትር መሾማቸው ተዘገበ። የሱዳን የእርስ በርስ ጦርነት እንደ አውሮፓውያን አቆጣጠር በሚያዝያ 2023 መቀስቀሱን ተከትሎ ዋና ከተማቸውን ካርቱምን በፈጥኖ ደራሹ ኃይል ተነጥቀው መቀመጫቸውን ፖርት ሱዳን አድርገው የቆዩት ጀነራል አብዱል ፈታህ አልቡርሃን ባለፈው መጋቢት ወር ሰራዊታቸው ካርቱምን መልሶ መቆጣጠሩ ይታወሳል። ሮይተርስ እንደዘገበው የሱዳን ሉዓላዊ ሽግግር ምክር ቤት ፕሬዝዳንት አብዱልፈታህ አልቡርሃን ተጠባባቂ ጠቅላይ ሚኒስትር አድርገው የሾሟቸው አምባሳደር አልሃጂ አሊ ሲሆኑ ኦማር ሳዲቅን ደግሞ የውጭ ጉዳይ ሚኒስትር አድርገው መሾማቸው ተመልክቷል። አዲሱ ጠቅላይ ሚኒስትር አልሃጂ አሊ በአጠቃላይ በሱዳን የውጭ ጉዳይ መስሪያ ቤት ውስጥ ከ45 ዓመታት በላይ መቆየታቸውን አናዶሉ ካቀረበው ዘገባ መረዳት ተችሏል። እንደ አውሮፓውያን አቆጣጠር ሚያዝያ 15 2023 በሱዳን በተቀሰቀሰው የእርስ በርስ ጦርነት ባለፉት 2 ዓመታት ከ15 ሚሊዮን በላይ ዜጎች ሲፈናቀሉ 20 ሺህ የሚሆኑት ደግሞ መገደላቸውን የተባበሩት መንግስታት ድርጅት ሲገልጽ፣ ሌሎች የጥናት ውጤቶች የሟቾችን ቁጥር 130 ሺህ እንደሚያደርሱት ተመልክቷል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የትግራይ ጊዜ አስተዳደር ፕሬዝዳንት የነበሩትና በአሁኑ ወቅት የጠቅላይ ሚኒስትር አብይ የምስራቅ አፍሪካ አማካሪ የሆኑት አቶ ጌታቸው ረዳም የትግራይ ሊበራል ዲሞክራሲያዊ ፓርቲ የሚል ፓርቲ እያቋቋሙ መሆናቸውን በሂደት ላይ መሆናቸውን የተመለከተ መረጃዎች በስፋት ተሰራጭተዋል። እርሳቸውም አቶ ጌታቸውም ይህንኑ በማህበራዊ ገጻቸው አረጋግጠዋል። ይህንን በተመለከተ በአወጡት ጽሁፍ ስያሜውን በተመለከተ ገና ምክክር የሚደረግበት በይፋ የጸደቀ አይደለም፣ ሊለውጥ ይችላል የሚል መልእክት እዚሁ ላይ አስተላልፈዋል። ነገር ግን በእነሱ በኩል አደራጆቹ ማለትም አቶ ጌታቸው ረዳ እንዲሁም የመቀሌ ዩኒቨርሲቲ ፕሬዝዳንት የነበሩት ፕሮፌሰር ክንድያ ገብረ ሕይወት እንዲሁም አቶ በየነ መክሩ አንጋፋ የህወሓት ታጋይ ያሉበት ስብስብ ነው። ያቋቋሙት ፓርቲ እንግዲህ የትግራይን ህዝብ መሰባሰቢያና መመካከሪያ መድረክ ስለሚያስፈልገው ያንን ለማሟላት በሚል ያቋቋምነው ነው ሲሉ አቶ ጌታቸው ረዳ በማህበራዊ ገጻቸው አመልክተዋል። እንግዲህ የተመሰረተውን ፓርቲ በተመለከተ ያው ቀደም ሲል እንዳልኩት በምርጫ ቦርድም ገና ያልተመዘገበ፣ በሌላም በኩል ደግሞ ስያሜውን በተመለከተ በይፋ ያልጸደቀ ነው። ትልቁ ነገር ግን መነጋገሪያና መሰባሰቢያ መድረክ ስለሚያስፈልግን በዛ ሳቢያ መስርተናል በሚል መልእክት አስተላልፈዋል። በእነ ዶክተር ደብረጽዮን ገብረ ሚካኤል በኩል ደግሞ ያው ህወሓት የሚለውን እንዳለ ይዘው ለመቀጠል ወስነዋል። ምናልባት አሁን የፊታችን ግንቦት 5 ከዚህ በኋላ 12 ቀናት ነው የቀሩት። እስከዛን ቀን ድረስ እነ ዶክተር ደብረጽዮን ደብዳቤ ማስገባት የሚችሉበት እድል ካለ ጉባኤ እንዲጠሩ የኢትዮጵያ ብሔራዊ ምርጫ ቦርድ ትዕዛዝ ይሰጣል ተብሎ ይጠበቃል። እስከ ግንቦት 5 ምንም ነገር የማያቀርቡ ከሆነ ከዛ በኋላ ቦርዱ መሰብሰብ ሳያስፈልገው አስቀድሞ በወሰነው መሰረት ህዝባዊ ወያኔ ሓርነት ትግራይ የሚባለው በየካቲት 11 1967 የተመሰረተው ድርጅት ልክ 50ኛ ዓመቱን ባስቆጠረው ማግስት እንደ ፓርቲ መንቀሳቀስ ወይ ደግሞ ህልውና በይፋ ያከትማል ማለት ነው። ያው በግሌ በደጋግሜም የማምነው ህወሓት በሚባለው ትግል ውስጥ ለበጎ ዓላማ ብሎ የታገሉ ሰዎች አሉ። ለጥፋት የታገሉ ሰዎችንም ወይ ደግሞ ለስልጣን ብሎ የታገሉ ለስልጣንም ብቻ ብለው ሳይሆን ከስልጣንም ባሻገር በቂም በበቀል የታገሉ ሰዎችም እንዳሉ በተጨባጭ በተግባርም የታየ ነገር ነው። በተለያየ መንገድ ዋጋ የከፈሉ ለትግራይ ህዝብ ደህንነት፣ ለትግራይ ህዝብ ነፃነት ብለው የወጡ የወረዱ ሰዎች አሉ። ከዛ በኋላ በተፈጠረው ወንጀል በደረሰው ነገር ውስጥ ኃላፊ አይደሉም፣ ተጠያቂ አይደሉም። ስለዚህ በህወሓት እንደ ቡድን ወይ ደግሞ አመራሮቹ በፈጠሩት ችግር ስያሜው በተለያየ መንገድ ቆሽሾ ነው የቆየው፣ ጥያቄ ውስጥ በማይገባ መልኩ። ያንን በተመለከተ እንግዲህ ቢያንስ ስያሜውን ከዚህ ወደ ኢትዮጵያ ፖለቲካ ስልጣን መጥቶ በተለያየ መንገድ በወንጀልም በምንም
ሀገሪቱ ላይ ችግር ከፈጠሩ ቡድን ጋር መያያዝ ስለሌለበት ምናልባትም ህወሓት የሚባለውን ስያሜ ከፖለቲካ መድረክነት ማውጣትና ለታገሉት ሰዎች መሰባሰቢያ መድረክ ምናምን ቢሆን ምናልባትም ስሙን መልሶ ማደስ የሚቻልበት ሁኔታም ሊፈጠር ይችላል። ዞሮ ዞሮ ያለ ሁኔታው በእነ ዶክተር ደብረጽዮን እጅ ነው። እነ ዶክተር ደብረጽዮን ጉባኤ እንጠራለን የሚሉ ከሆነ ያው የመቀጠላቸው ጉዳይ ሰፊ ነው። አናቅም፣ የተመዘገበ ፓርቲ ነው፣ የፕሪቶሪያ ስምምነት ይፈቅድልናል፣ ስለዚህ የተለየ ነገር አንጠብቅም የሚል ነገረው በሚለው አቋም የሚቀጥሉ ከሆነ ያው ቀደም ሲል በምርጫው ማለት ምርጫ ማድረግ መብታችን ነው ብሎ መጨረሻ ላይ ኢትዮጵያንም በተለይ ደግሞ ትግራይን ደም በደም ያደረጉ ሰዎች ናቸው። ዛሬ ወደዛ ሁኔታ ውስጥ እንደማይገቡ ተስፋ ይደረጋል። እንግባ ቢሉም ደግሞ ምናልባት ጉዳቱ ህብረተሰቡ ላይ አያርፍም ብሎ በእርግጠኝነት መናገር ባይቻልም፣ ግን በዋናነት እነሱ ላይ የሚከተለው ነገር ከባድ እንደሚሆን የሚያጠያይቅም ነገር ደግሞ አይመስለኝም። ትልቁ ነገር ምርጫው 1 ዓመት ነው የቀረው። በሚቀጥለው ዓመት ማለትም በኢትዮጵያ አቆጣጠር በ2018 ኢትዮጵያ ምርጫ ታካሄዳለች። በዛ ምርጫ ላይ ለመሳተፍ ምናልባት የነ አቶ ጌታቸው ቡድን ከወዲሁ ዝግጅት እያደረገ ነው። የነ ዶክተር ደብረጽዮን ቡድን ደግሞ በምርጫ ስልጣን ላይ መውጣት ይልቅ በአቋራጭ ስልጣን ላይ መውጣት ይቻላል ብሎ ከኤርትራ መንግስት ጋር ያው ትብብር ሲሰራ መቆየቱ በተለያየ መንገድ ሲገለጽ ነበር። አሁን ትብብራቸው ቀጥሏል አልቀጠለም፣ ትብብራቸው እስከ ግጭት ድረስ ያመራል አያመራም የሚለው በአጠቃላይ አካባቢ ላይ ያለው ፖለቲካ በራሱ የሚወስነው ነገር ነው። ለቲፒኤልኤፍ ብሎ የኤርትራ መንግስት ራሱን ጣጣ ውስጥ ሊያስገባ አይችልም። የህልውና ወይ ደግሞ በሌላ መንገድ ኢትዮጵያ አደጋ ጥልብኛለች ደግሞ ካሰበ ወደ ጦርነት የመግባት እድሉ ሰፊ ነው። ነገር ግን ኢትዮጵያ ውስጥ ባለው ሁኔታ ተበረታተው ፋኖም ሸኔም ህወሓትም የሚል ነገር ውስጥ ገብተው ወደዚህ አይነት ነገር ውስጥ ሊገቡ ይችላሉ ብለው በተለያየ መንገድ ትንተና የሚጽፉ ሰዎችንም እያየን ነው። ግን አይመስለኝም በአሁኑ ሰዓት ስለ ፋኖም ስለ ሸኔም ማንም ኢትዮጵያ ውስጥ ላለው የፖለቲካ ትግል ውስጥ የሆነ አስተዋጽኦ ያደርጋሉ ከሆነ ኃይል ጋር ተደግፈው ወይ ደግሞ መንገድ መርተውም ቢሆን ሚና ይኖራቸዋል ብሎ የሚያስብ ያለ አይመስለኝም። ስለዚህ ከዚህ አንጻር ምናልባትም ቀደም ቢሉ ግርግሩ ሁከቱን በጠነከረበት ወቅት ያን ቢያደርጉ፣ በሌላም በኩል ደግሞ ህወሓት ውስጥ ያለውን ክፍፍል እንደዚህ ጎልቶ ከመውጣቱ በፊት የትግራይን ህዝብ ህወሓት የሚባለው ቡድን ከመጥፋቱ በፊት ቢሆን የተወሰነ መንገጫገጭ ምናምን ለመፍጠር የሚቻልበት እድል ይኖር ነበር ተብሎ ይታመናል። ያም ሆኖ ግን ደግሞ ዓለም አቀፉን ሁኔታ ምናምን ግምት ውስጥ ሲገባ ነገሮች ወደ ኢትዮጵያ ማዘንበል እድላቸው በጣም በጣም ሰፊ ነው። ስለዚህ ከኤርትራ ጋር ተያይዞ ያለውን ነገር ደጋግሞ ማሰብ፣ በየአጋጣሚው በየሁኔታው ማነሳው የሁለት ሀገራት የሁለት መንግስታት ግጭት የሚያስከትለው ጣጣ ውጥንቅጥ ከባድ ሊሆን ይችላል። ግን ደግሞ ፍጻሜው በሌላ መንገድ ሊደመደምም ስለሚችል ከዚህ አንጻር በተለይ ከኤርትራ አንጻር ደጋግመን እንደምንለው በኢትዮጵያ መንግስት በኩል የንግግር አማራጭ ላይ የመዋየት አማራጭን በይፋ ሲገልጹት ነበር። እንነጋገር፣ ተነጋግረን ችግርን እንፍታ የሚል በይፋ በአደባባይም የተገለጸ ነው። በሽምግልናም ደረጃ የተደረጉ ሙከራዎች እንዳሉ በተለያየ መንገድ ሰምተናል። ይህን ግምት ውስጥ ማስገባት በጣም 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 አስፈላጊ ነገር። ከመነጋገር ውጭ የሚመጣ መፍትሄ የለም። ከመነጋገር ውጭ ወደ ግጭት ወደ ቀውስ ለምናምን እሱ የሚገባው ዞሮ ዞሮ አጀንዳችን አሁን እሱ አይደለም፣ ከቲፒኤልኤፍ ጋር የተያዘው ነገር ነው። ቲፒኤልኤፍ ውስጥ እየተፈጠረ ያለው ነገር ምናልባትም የኢትዮጵያን ፖለቲካ ትርጉም ባለው ደረጃ ወደፊት ለማራመድ ትላንት ላይ የተከመሩ ችግሮችን አንደኛውን አራግፈን ትርጉም ባለው ሁኔታ ወደፊት ለመሄድ የሚያስችል እድል የሚፈጥሩ ነገሮች ከፊታችን እየመጡ ይመስላል። በአንድ በኩል በህወሓት ቡድን ውስጥ የተፈጠረው መከፋፈል
መከፋፈል የሚለው ከሚገልጸው በላይ የተፈጠረው የጠላትነት ስሜት ከጠላትነት ስሜት ባሻገር ሄዶ ጉዳዩ አካባቢያዊ መልክ እንዲይዝ ጭምር ለማድረግ የሚያደርጉት ጥረት ችግሩን እነሱ ውስጥ መፈጠሩ ችግሩን ወደ ጠላትነት ማብራቱና አካባቢ ስሜቱ ለመፍጠር መሄዱ ለማንም የሚጠቅም አይደለም። የሚጠቅመው ግን የሚጠቅምበት መንገድ አለ። የሚጠቅምበት መንገድ የተመጣበት መንገድ የብሔርተኝነቱ መንገድ እንደማይሰራ እንደማያዋጣ አደጋ፣ ችግር፣ መከራ እንዳለው ተሰባስበ ተደጋግፈ ልትቆም የምትችለው ስልጣኑ፣ ገንዘቡ፣ ሁሉም ነገር በእጅ በነበረበት ወቅት ነው። ከእጅ እንዳይወጣ በሚል ምንድነው እየተጠባበቁ ወይ ደግሞ እየተደጋገፉ ቢሆን መቆየት ተችሎ ነበር። ስልጣን ከእጅ ሲወጣ፣ ሀብትም ከእጅ ሲወጣ፣ ሁለቱ ባለበት ሁኔታ ውስጥ የዘረኝነቱ ችግር መረዳት ሊያስቸግር ይችላል። በዘረኝነቱ የትግራይ ህዝብ ይህ ነው ተብሎ የሚያገኘው ነገር ባይኖርም ዘረኝነቱ የጠቀማቸው ያፋፋቸው ስልጣንም ብዙ ነገር ተጠቃሚ የሆኑ ሰዎች ደግሞ ነበሩ። ያ ነገር ዘረኝነቱ ጉዳት እንደሌለው የበለጠ ጥቅም እንዳለው እንዲገነዘቡ በዛ መልክ እንዲቃኙ ነገሮችን አድርጎ እንደነበር ነው የሚታምነው። ዛሬ ላይ ነገሮችን ሲያዩ ሲገመግሙ የዘር ፖለቲካ ሰዎች በአካባቢ በሰፈር በብሔር በምናምን የሚደረግ ፖለቲካ ሄዶ ሄዶ ሁላችንም ዋጋ ከፍለንበታል። ደረጃ ሊለያይ ይችላል። የሞቱ አካል ያጡ ቤተሰብ የተበተነበት፣ ሌላው ደግሞ እንደ ሀገር በጋራ የከሰርንበት ሁኔታ ስለሆነ ምናልባት ትግራይ ውስጥ የተፈጠረው ነገር የኢትዮጵያን ፖለቲካ ለማስከንና ወደፊት ለመውሰድ በብዙ መልኩ ያግዛል፣ ያስችላል። የሚቀጥለው ምርጫ ላይም ትርጉም ያለው እንቅስቃሴ ይኖራል ተብሎ ይታመናል። ይህንን ደግሞ እንድል በድፍረት እንድናገርም የሚያደርገኝ ምናልባት ትግራይ ውስጥ ካሉ የህወሓት ጦር አዛዦች አንዱ የሂንሳው ዳይሬክተር ሜጀር ጀነራል ተክለ ብርሃን ወልደአረጋይ ትግራይ ውስጥ ላለ ድራሾ ነው ለሚባል የትግርኛ ሚዲያ የሰጡትን ቃለ ምልልስ ወደ ሻምበል ላይ ወደ አማርኛ መልሰውት ሰምቼዋለሁ። እዛ ላይ እኚህን ሰው በተለያየ መንገድ ብናውቃቸው ምናልባት የቲፒኤልኤፍ ሰዎች ወደ ጫፍ ይሄዳሉ፣ እሳቸው ደግሞ ወደ ጠርዝ በመውጣት ነው ከጫፍም በላይ ሄደው በጣም በጠርዝ ላይ በመውጣት የትግራይ ሀገርነት የሚለውን ነገር ከመጠን በላይ በማውለብለብ ከዛም ያለፉ ነገሮችን በመናገር የሚታወቁ ሰው ናቸው። አንዳንዴ እንግዲህ ስሜት፣ ንዴት፣ ስልጣን ድንገት ባጣ ማግስት የሚፈጠሩ ነገሮች ይኖራሉ። ትላንት ይህን ብለህ ነበር፣ ትላንት ይህን ሰርተ ነበር የሚለው ነገር ለሁላችን የሚጠቅም ነገር አይደለም። ወንጀል ካለ ሌላም ነገር ካለ የህግ ተጠያቂነት መረጋገጥ አለበት። ከዛ ውጭ የሆኑ ነገሮች ሰዎች በንግግራቸው ወይ ደግሞ ባስተላለፉት መልእክት ከዛ ጋር ተያይዞ የመጣ ጉዳትና የደረሰ አደጋ እስከሌለ ድረስ ስሜታቸውን፣ ምኞታቸው ወይ ደግሞ ጥላቻቸውን በሆነ ወቅት ላይ ገልጸው ነገሮችን ሰክነው ግራ ቀኝ ነገሮችን እየመረመሩ ሲያዩ ከነበሩበት የጥላቻ መንፈስ ወጥተው በሰከነ መንፈስ ሀሳብ የሚሰጡበት ደረጃ ላይ ከመጡ አንዱ ትግራይ ውስጥ ያለው ሁኔታ ለመስከኑም በጣም እንደ ማሳያ ተደርጎ ሊወሰድ ይችላል። ምናልባት ገና ከእስር ቤት ከወጡ በጣም አጭር ጊዜ ስለሆናቸው በእንደዚህ አይነት ስሜት ውስጥ ያለው ነገር ያለቀቃቸው ጀነራል ክንፈ ዳኘው እንግዲህ እሳቸው ብዙ በቀደመው ስርዓት ውስጥ የምናውቃቸው ምንድነው መርከብ ጭምር ሸጠ በሚባለው በሜቴክ ውስጥ ነው እና በጣም ትልቅ ዘረፋ የሚካሄድበት ተቋም ውስጥ የነበሩ ሰው ናቸው። በዛም ወደ 4 ዓመት እስር ቤት ቆይተዋል። ሲያዙም በቢጮ ሄሊኮፕተር ወደ አዲስ አበባ ተወስደው የነበሩበት ሁኔታ ብዙ ሰው የሚያስታውሰው ነው። እሳቸው እንግዲህ ከስርም ከወጡ አጭር ጊዜ ስለሆነ ምናልባት
በሚሰጧቸው ቃለ ምልልሶች ትንሽ ንዴት ምናምን ይንጸባረቅባቸዋል። ወደ ትግራይ ነፃ ካወጣን በኋላ ወደ ታች መውረድ አልነበረብንም የሚልም አቋም ሲያንጸባርቁ ሰምተናል። እንግዲህ እሳቸውም ጀነራል ተክለ ብርሃንም እንዲህ አይነት ስሜት የነበራቸው ሰው ናቸው። ምናልባት እንግዲህ ሰው እየቆየ ነገሮችን እያጤነ እየመረመረ ምናልባትም ደግሞ አሁን አዲስ አበባ እንደሚገኙ ተናግረዋል ጀነራል ተክለ ብርሃን። አዲስ አበባ መገኘት ደግሞ ጥቅሙ ተጨማሪው ዝም ብሎ አዲስ አበባ ኖሮ የራስ ሰርክል ጋር ዘላለም እንትን እያልክ ልኖር ትችላለህ። በፊትም ነበሩ እንደዛ ያው የሚያወሩትም የሚነጋገሩትም ምን የሚሉትም የሆነ ሰርክል ነው። ስለዚህ የህብረተሰቡ ውስጥ ያለው ስሜት፣ አመለካከት ምናምንም የተሟላ ግንዛቤ ነበራቸው ተብሎ አይታሰብም። ስለዚህ አሁን እሳቸው ምንድነው አዲስ አበባ ነው የሚኖሩት፣ መኪናም የለኝም በራይድ ማለትም በዚህ በኮንትራት እንደ ኡበር ምናምን ባለው ኡበር አዲስ አበባ ውስጥ የለም፣ ራይድ ነው የሚባል ራይድ እና ሌሎች የተለያዩ እንትኖች አሉ። በሱ ነው መጓዘው። በዚህም የተነሳ ከሰዎች ጋር እገናኛለሁ፣ ሰዎች በጎ አመለካከት ያንጸባርቃሉ፣ እንደውም ክፍያም የሚፈጽሙ አሉ የሚል እንዲያ ነገር ተናግረዋል። ስለዚህ ከተማ ውስጥ አዲስ አበባ ደግሞ ሁሉም ኢትዮጵያን ሴንተር ነች። በተለያየ መንገድ ከህብረተሰቡ ጋር የበለጠ እየቀረቡት ዝቅ ብለው እያዩት ሲመጡ ምናልባት ነገሮችን ለማጤን ነገሮችን ለመመርመር ነገሮችን ለመገንዘብ ተጨማሪ እድል እና ሁኔታ ፈጥሮላቸው ሊሆን ይችላል። በሌላም በኩል ደግሞ ከጠቅላይ ሚኒስትር አብይ ጋር በተደጋጋሚ ወደ 3 ጊዜ ተገናኝቻለሁ ብለው ተናግረዋል። ከጠቅላይ ሚኒስትሩ ጋር አብረው ሰርተዋል። ጠቅላይ ሚኒስትር አብይ ወደ ስልጣን እንደመጡ ከስልጣን ከተነሱት ባለስልጣናት አንዱ ጀነራል ነበሩ። ያ እንግዲህ አስቆጥቷቸው ምን አስኮረፏቸው ምን በጀዛ የተነሳ መጀመሪያ አካባቢ ላይ ነበራቸው ነገር ያው ከደጋግሜ እንትን ብያለሁ። ዛሬ ላይ ሌላ ሰው ሆነው ያገኟቸው በኢንተርቪዋቸው ላይ ግን ገና ያልተሻገሯቸው ነገሮች የቲፒኤልኤፍ ብሔርተኞች በጋራ የማይሻገሯቸው ነገሮች አሉ። በአንድ ጊዜ እዚህ ብዙ ርቀት መጥቷል ብዬ ነው። እዚህ ደረጃ ድረስ ከተመጣ ከዚህ በኋላ ያለው ነገር በጣም አጭር ነው ብዬ አምናለሁ። የመጀመሪያው ብሔርተኝነቱ የፈጠረው ነገር ያስከተለው አደጋ ምንድነው? የታገልንበት ምናምን የሚል ነገር ስላለ በግልጽ ባያስቀምጡትም ባለው ነገር ላይ የመጡበት መንገድ ዛሬ ያሉበት ሁኔታን ገምግመው ይሄ የጠላትና የወዳጅ ትርክትም እንደማይጠቅም በይፋ እየገለጹ ያሉበት ሁኔታ ነው ያለው እና ከህወሓት ውስጥ የተፈጠረው ነገር ህዝቡ ህወሓቱ ላይ እያሰማ ያለው ተቃውሞ፣ ችግሮች፣ ወደ ጠላትነት ከዛም አልፎ ደግሞ ወደ አካባቢ ለመውረድ የሚደረጉ ጥረቶች ሀገር ትግራይንም ሀገርንም መጠበቅ የሚቻለው ከዚህ ከመጣንበት በዓለም ላይ ከሌለ ኢትዮጵያ ላይ ብቻ ተግባራዊ ከሆነ የቆሻሻ መንገድ በመውጣት እንደሆነ መድኃኒቱ ምንድነው? መርዙን የረጩት ሰዎች መድኃኒቱን የመቀመም አቅማቸውን ሰፊ ስለሆነ እዛ አካባቢ ነገሮችን ማረም ከተቻለ ኢትዮጵያ ውስጥ የተሻለ ሁኔታ ለመፍጠር ትልቅ ዕድል አለ ማለት ሁሉም ኢትዮጵያዊ አንድ ላይ አካቶ ትርጉም ያለው ትልቅ ሀገር ኢትዮጵያን በሀገራቸው በየትኛውም ጫፍ የሚኖሩ በባለቤትነት በኩል መብት የሚተዳደሩበት ሀገር ለመፍጠር ያለውን ዕድል ያሰፋዋል። የቲፒኤልኤፍ ሰዎችን አሁን የስሜት የምናምን ነገር በተወሰነ ደረጃ እንደረገበም እረዳለሁ። በዚህም የተነሳ ከዚህ የብሔር ፓርቲ ህወሓትም ይሁን የእናቱ ጌታቸውም ያው የትግራይ ፓርቲ ነው እና አረናም ሌሎችም አሉ። እንደዛ አይነት ስብስብ ኖሮ በሀገር አቀፍ ፖለቲካ ላይ ከመሳተፍ ይልቅ ተመሳሳይ አመለካከት ካላቸው ሌሎች ኃይሎች ጋር በጋራ ህብረ ብሔራዊ የሆነ ድርጅት ፈጥሮ
ሁሉንም መብት ተጠቃሚ የሚያደርግ ሀገሪቱ ላይ ሁሉም ኢትዮጵያዊ ዜጋ ባለቤት ባለመብት መሆን የሚችልበት ሁኔታ መፍጠር ፖለቲካ ውስጥ የትብብር ፖለቲካ ሀገራዊ ፖለቲካ ውስጥ መግባት የሚቻልበት ነገር ላይ ያ ቢሆን የትግራይ ህዝብ ምንድን ነው የሚጎዳው? ምን ይጎድልበታል? ምን ያጣል? በሰፊዋ ኢትዮጵያ ውስጥ በየትኛውም ጫፍ በባለቤትነት የሆነ ቡድን የዘር ፓርቲ አደጋውን በደንብ ታይቷል። ህወሓት የሚባል ቡድን ጋር ይኑር አይኑር እነሱ ይኑር አይኑር ሊያውቁት ይችላሉ። እሱ ግን ይኑሩ አይኑሩ የማያውቃቸው ሰዎች በሱ ወንጀል በሱ ጥፋት ለአደጋ የሚጋለጡበት ሁኔታ ነው። የዘር ፖለቲካ ምን እየተካሄደ እንደሆነ የማያውቀን ሰው ሰለባ የሚያደርግበት ሁኔታም ስላለ እነዚህን ነገሮች አጠቃላይ ነገሮችን ገምግሞ የሚጠቅመው ነገር ምንድን ነው የሚል ነገር ካለ እሱን ማስረዳት አለባቸው። ምንድን ነው የብሔር ፖለቲካ ለየትኛውም ኢትዮጵያዊ ብሔር በምን መልኩ የሚጠቅመው? የቡድን መብት፣ የግለሰብ መብት እሱ ላይ ያለውን ክርክር የግለሰብ መብት ሲከበር የቡድን መብት ይከበራል የሚለው ላይ በተለየ መንገድ አለመግባባት እንዳለ አውቃለሁ። ግን የሚሰባሰቡበት የፖለቲካ ድርጅት የቡድን መብት ላይ መሰረት አድርጎ አተኩሮ ማለትም በቋንቋ መጠቀም፣ ባህልን ማዳበር፣ ሌሎች ነገሮችን ዛሬ ላይ ሆነን የትኛውን ፓርቲ ተሰባስቦ ከዛ ውጭ ላይ ያደርግ የሚችልበት እድል አለ ብዬ አላምንም። በዘር በመደራጀት የሚገኝ ጥቅም የሚታጣው ነገር ህብረ ብሔራዊ በመሆን በሀገራዊ አጀንዳ በመሰባሰብ የሚገኝ ጥቅም የሚታጣውን ነገር እሱን መዝኑ በድፍረት ወደፊት መሄድ ነው። ዛሬ ትግራይ ውስጥ ትግራይ ህወሓት የሚባል ወይ ደግሞ የትግራይ የሚባል ፓርቲ ቀረ ብሎ ፍራሽ አውርዶ ሀዘን የሚቀመጥ የትግራይ ሰው አለ ብዬ አላምንም። ያው ኢትዮጵያ ደፍ ውስጥ ያሉ አንዳንድ ሰዎች ሊሆኑ ይችላሉ። ለነሱም በተለያየ መንገድ ግልጽ ማድረግ ነው። ለነሱም ማስረዳት የሚገባው ነገር ህወሓት የሚባለው ስያሜ የትግል ስያሜ አድርጎ አስቀምጦ የፓርቲ ፖለቲካ ውስጥ ደግሞ ሌላ ድርጅት ፈጥሮ ከብሔር ፖለቲካ ወጥቶ ወደፊት መሄድ። አንዳንዴ የመሪዎች የትኛው የሀገር መሪም በል የፓርቲ መሪም በል የትኛውንም አመራር ውስጥ ያሉ ሰዎች ትልቁ ኃላፊነታቸው ብዙሃኑ ምን ያስባል የሚለው ነገር አይደለም ወሳኙ። ብዙሃኑ ምን ይመኛል የሚለውም አይደለም ዋናው ነገር። በሆነ መንገድ ውስጥ ለተወሰነ ርቀት የመጣ ረዥም ጊዜ በዛ ሁኔታ ውስጥ የቆየ ማህበረሰብ ከሆነ ከለመደው ነገር ሲወጣ የተወሰነ ነገር ሊፈጠር ይችላል። ያልጠበቀው ነገር ሊኖር ይችላል። ግን የመሪዎች ትልቁ ኃላፊነት ምን ይመኛል፣ ምን እንዲሆንለት ይፈልጋል፣ ምን ሳደርግለት ያጨበጭብልኛል የሚለው ሳይሆን ነገ በተደላደለ መሰረት ላይ መቆም የሚችልበት ሁኔታ ለማድረግ ዛሬ ቁጣም ተቃውሞ ቢኖር እንኳን መሄጃውና መገስገሻው መዳኛውና ከመከራ መፋቻው ሀገራዊ አጀንዳ ነው ብሎ መንቀሳቀስ ከዚህ ድረስ ድፍረት ያስፈልጋል። ነገር ግን ይህን በማድረግ ዛሬ ትግራይ ውስጥ ተቃውሞ የሚያቀርብ ሰው አለ ብዬ አላምንም። ግለሰብ ይኖራል፣ ግን ገዢ ሀሳብ ነው ብዬ አላምንም። ውጤቱን ሁሉም አይቶታልና በእነዚህ ሁኔታዎች ትግራይ ውስጥ ያለው ሁኔታ የኢትዮጵያን ፖለቲካ ለማስከም በሌላም በኩል ያሉ ብሔርተኞች አደብ እንዲገዙ
የራሱን አስተዋጽኦ ያደርጋል ብዬ አምናለሁ። በአብን በኩል ሰሞኑን የወጣውን መግለጫ አይተናል። በአጠቃላይ ያለውን ነገርም ማንም ሰው ሊገመግም ይችላል። የአማራ ክልል ብሔርተኝነት ክልሉን የጦር አውድማ፣ የቀውስ፣ የመከራ፣ የፈተና፣ የስቃይና የሰቆቃ ምድር ነው ያደረገው። ዘረኞቹን እንታገላለን ተብሎ ሌሎች ዘረኞች ሌሎች ከሚገድሏችሁ እኛን እንፍጃችሁ ብለው በዛ መልክ የሚንቀሳቀሱ የሚመስሉ ህዝቡን የስቃይ የምናምን ውስጥ ከተውታል። ኦሮሚያ ክልል ውስጥ ያው ሸኔ የሚባል ኃይል 7 ዓመት ያደረገው ነገር ይታወቃል። ዛሬ ምንድነው የሆነው ነገር እየለቃቀመ ተዋጋ ምናምን ተኮስኩ ምናምን የሚል ነገር ያው ሲያወጣ ይቻላል። ያ ምዕራፍ አብቅቷል። ያኔ ጸጥታ መዋቅሩ፣ የፖለቲካ መዋቅሩ፣ በሌላም በኩል ግዙፍ ጦርነት እነዚህ በነበሩበት ወቅት እንኳን ያልተሳካለት ቡድን ካሁን በኋላ ምንድነው የኬንያ ካምፕ የወደመበት ከየትኛውም ጫፍ ተነስቶ ከዚህ በኋላ የኢትዮጵያ በአጠቃላይ የኦሮሚያም በተለይ አደጋና ስጋት የሚሆንበት ሁኔታ በየእንትኑ ሊተኩስ ይችላል። መኪና ጠብቆ አልፍጦ ምናምን ሊያደርግ ይችላል። እሱም እንግዲህ ዘላቂ መውጫ የሚሰራበት ነገር የመንግስት ኃላፊነት ነው። የጸጥታ ተቋማቱ ከተለመደው አሰራር ውጭ ሄደው ይህን ነገር ለማቆም የራሳቸው ሙከራ ማድረግ ነው ያለባቸው እና ኦሮሚያ ውስጥም 27 ዓመት በዘር ፖለቲካ የኦሮሞ ህዝብ ምንድን ነው ያገኘው? አንዳንዱ ራስን ማስተዳደር በራስ ቋንቋ መጠቀም ምናምን የሚለውን ነገር በሰው ንቃተ ህሊና ላይ ለመፈታተን ሲባል ያቀርባታል። ጥያቄው እሱ አይደለም። የዘር ፖለቲካ ይቅር ማለት የክልሎች የስራ ቋንቋ ይቅር ማለት አይደለም። ክልሎች፣ አካባቢዎች፣ ወረዳዎች፣ ቀበሌዎች ራሳቸውን አስተዳድሩ ማለት አይደለም። ከዛ ጋር የሚያያዘው ነገር ምንም ነገር የለም። ሰዎች የፖለቲካ ክርክር ለምርጫ በሚያደርጉት ዝግጅትና ክርክር ውስጥ ዘርን መሰረት አድርገው ከሚንቀሳቀሱ ሀገር አቀፍ ፓርቲ ሆነው ከሌሎችም ኢትዮጵያን ጋር ለምሳሌ ብልጽግና ከሁሉም ጫፍ ያሉ ኢትዮጵያ ብሔረሰቦችን ያካተተ መሆኑን በተደጋጋሚ በሰጧቸው መግለጫዎች እንትን ብለዋል። በስራ አስፈጻሚ ደረጃ ካሉ ብሔረሰቦች ምን ያህል እንደቀረም በጣም ጥቂት ሲቀር ሁሉም በስራ አስፈጻሚ ደረጃ መወከላቸውን የገለጹበት ሁኔታ አለ። ብልጽግና ህብረ ብሔር ነው፣ ግን በፊት ከነበሩ ላይ ሲጨምር እንጂ ሲቀንስ አላየንም። ለምሳሌ የክልል የስራ ቋንቋ ብቻ ሳይሆን በፌደራል ደረጃ ባሉ አንዳንድ ነገሮች ህገ መንግስቱ ላይ ማሻሻያ የማይጠይቁ ለምሳሌ የመንገድ ትራንስፖርት በአማርኛ፣ በኦሮምኛ፣ በትግርኛ፣ በሶማሊኛ ፈተና የጽሁፍ ፈተና መስጠት የሚችልበት ሁኔታ መፈጠር ራሱ ብልጽግና የስራ ቋንቋውን አማርኛ፣ ኦሮምኛ፣ ትግርኛ፣ ሶማሊኛ፣ አፋርኛ ውስጥ ከማድረግ ቢሄዱ ህብረ ብሔር መሆን መብት የሚገድብ ወይ መብት የሚቀንስ ሳይሆን ይልቁንም መብት የሚያረጋግጥ ነው። ለምንድን ነው? የራስን ብቻ እየጠየቅ የሌላውን ችግርና ስጋት መረዳት ካልተቻለ መፋጠጥ፣ መጠላላት፣ ከዛ መውጫ የሌለው ቅርቃር ውስጥ መግባት ነው። የሁሉንም ችግር በጋራ ተነጋግሮ መፍታት የሚቻል ስብስብ ደግሞ ሁሉንም ተጠቃሚ ወደሚያደርግ የፖለቲካ ስርዓት ለመሄድ ይሰራል። የጎደሉ ነገሮችን ለማሟላት ያሉ በጎ ነገሮችን አጠናክሮ ለመቀጠል ህብረ ብሔራዊ በሆነ እንቅስቃሴ ማድረግ
የሚጎዳው የሚቀንሰው ነገር ምን እንደሆነ እስካሁን የትኛው የብሔር ድርጅት ሲናገር ሰምተን አናውቅም። መብት ነው የሚል መከራከሪያ ነው። መብት ነው የሚለው መከራከሪያ መብት ከሆነ እንደውም የተለመደው በዓለም አቀፍ ደረጃም በሀገራትም የምናየው ሰዎች በብሔረሰባቸው ፓርቲ ሲመሰርቱ ሳይሆን በእምነታቸው ፓርቲ ሲመሰርቱ ነው። ስለዚህ በእምነትም መፈቀድ አለበት ዴሞክራሲ ወይ ደግሞ መብት ገደብ የለውም የሚባል ከሆነ የሚል መከራከሪያ ሲመጣላቸው ይህም አደገኛ ነው ይላሉ። አደገኛ መሆኑ በግሌ እረዳለሁ። ከብሔርም በላይ እምነት እጅግ አደገኛ እንደሆነ አውቃለሁ። የብሔርም አደገኛነቱን ሰምተን ሳይሆን ኖረንበት አደጋውን፣ ስቃይ፣ ሰቆቃውን፣ መከራውን ብዙዎች የተቀበሉት ሌሎችን በጋራ ተጽዕኖ የደረሰበት ሀገርም በዚህ የተነሳ የተጎዳበት ሁኔታ ነው። ይህ ባለበት ሁኔታ እስከ እንደዚህ አይነት አዙሪት መውጣት ምንድን ነው? በራስ መተማመናቸው የሚጎዳባቸው የሚነካባቸው። በቃ የሆነ ቦታ ላይ የሆነ ስለሆነ ማህበረሰብ እየተናገርኩ እዛች ላይ እያስጨበጨብኩ ቀጥላለሁ። እያስጨበጨብኩ መቀጠል ለአንተ ጭብጨባ መቼ ይሆናል? ለህብረተሰቡ ግን ቀጣይ ህይወቱ ልጆቹ ስለሚኖሩበት ሀገር ስለምትቀጥለው ኢትዮጵያ በዛ ነገር የሚፈይድለት ነገር የለም። መብቶች፣ ነፃነቶች በሚከበሩበት ሁኔታ ህብረ ብሔራዊ እንቅስቃሴ ማድረጉ በብዙ መልኩ ይጠቅማል። የምክክር ኮሚሽኑ አሁን የሚደረገው ጉዞ የህገ መንግስት ማሻሻያ ሲደረግ ምናልባት አሁን ከማየው ከምገነዘበው ምናልባትም ከዚህ በኋላም ባሉ ጊዜዎች ነገሮችን ለመወያየትና ነገሮችን ለመገምገም ሰፊ ዕድል ይኖራቸዋል ብዬም ስለማምን እና በትግራይ በኩል የዘር መደራጀትን ይደግፋሉ ብዬ አላምንም። ምናልባት የፖለቲካ ፓርቲዎች ከዘር አደረጃጀት መውጣታቸውን ሊሉ ይችላሉ። ክልሎች ደግሞ በራሳቸው ቋንቋ ማስተዳደራቸውን እሱን ወደኋላ ሊመልስ የሚችል እሱ ላይ ጥያቄ የሚያነሳም የፖለቲካ ድርጅት ይኖራል ብዬ አልጠብቅም። የሉም ብዬ ደግሞ በእርግጠኝነት አልደመድምም። ወደዚህኛው ዘመን ያልመጡ ትናንት ላይ ቆሙ ትንሽ ግራ ቀኝ ለማየት የሚሰንፉ ምን እየተካሄደ እንደሆነ እንኳን ለመገምገም ጊዜ የማይሰጡ ነገር ግን መግለጫ የሚያወጡ ፓርቲዎች እናውቃለን። ስለዚህ እንደዚህ አይነት ፓርቲዎች በምንድን ነው የክልል የስራ ቋንቋ ምን ያደርጋል ብሎ መግለጫ ምክክር ኮሚሽኑ ላይ ሊመጡ ይችላሉ ብዬ ጠረጥራለሁ። ግን ህይወት ኖሯቸው የፖለቲካ ስራ ከምር እየሰሩ ያሉ ፖለቲካ ድርጅቶች ነገን አሻግረው ማየት ለትውልድ ለታሪክ የሆነ ነገር ጥሎ ለማለፍ አስተዋጽኦ እናደርጋለን ብሎ የሚያስቡ ለቋንቋ መጠቀም ምናምን ላይ ዛሬ እሱን ወደኋላ ሊመልስ እሱ ላይ ጥያቄ ሊያነሳ የሚችል ቢኖር እንኳን እዚህ ግባ የማይባል ቁጥርና አድማጭም የሌለው የምድረ በዳ ላይ ጩኸት ስለሚሆን ለዛ ነገር የሚፈጠር ነገር የለም። አደገኛው ዜጎች የጎሪጥ እንዲተያዩ እያደረገ ያለው የብሔር የዘር ፖለቲካ ሰዎችን የአንድ አካባቢ ሰዎችን የአንድ ከተማ ሰው የአንድ ቀበሌ የአንድ ገጠር ሰው አብሮ ኑሮ አብሮ ተወልዶ አብሮ አድጎ እጣ ፈንታው አብሮ የተሳሰረን ህዝብ የሆነ ፓርቲ የሆነ የዘር ፓርቲ መጥቶ ያኛውን ይጠራል፣ ያኛውን ይገፋል። በዚህ መልክ የመጣንበት መንገድ በውድቀት የተደመደመ ስለሆነ ቆም ብሎ ማየት ነገሮችን ለመገምገም እድል ይሰጣል ብዬ አምናለሁ። ከዚሁ ጋር ተያይዞ እንግዲህ
ጀነራል ተክለ ብርሃን በቃለ መልሳቸው ላይ መኪናም የለኝም በእንትን ነው የምጠቀመው ምናምን ሊሆን ይችላል። ሁሉም ዘርፈዋል የሚል ሰው ያለ አይመስለኝም። ዘርፈዋል አልዘረፉም እሱ የሚያውቅ ሰው የሚያውቀው ነገር ግን በአደባባይ የተናገሩት መሰረት መርከብ የሸጡትንም እናውቃለን። የኢትዮጵያ ልማት ባንክ ያራቆቱትንም እናውቃለን። በሌላም በኩል ደግሞ ከህወሓት ሲወገዱ የባንክ ደብተር እንደሌላቸው የተናገሩትን በሚናገሩትም ላይ ደግሞ በሚሰጡት መግለጫ ላይ ብዙም ምንድነው የመዋሸት ታሪክ የሌላቸው ወይ ደግሞ እንዲህ አይነት የህወሓትን ታሪክ እንኳን ሲጽፉ ፊት ለፊት በአብዛኛው የጻፉት እና አቶ ገብሩ አስራት 93 ከፓርቲው ሲባረሩ የባንክ ደብተር እንኳን እንዳልነበራቸው ሰምተናል። ያለፉበትንም በተለያየ መንገድ ተከታትለናል። ህወሓት ውስጥ እንግዲህ ወደ 10 ዓመት ቆይተው ነው ማለት ነው። 10 ዓመት የትግራይ ክልል ፕሬዝዳንት ሆነው ወጡ በኋላ የባንክ ደብተር እንኳን የሌላቸው ያስቀምጡት ምንም ነገር የሌላቸው ሰው መሆናቸውን ሰምተናል። ስለዚህ ሌሎችም ተመሳሳይ ሰዎች የሉም ማለት አይደለም። ነገር ግን ደግሞ መዝረፍ የሚለው የማይገልጸው ኢትዮጵያን ደግሞ የጋጧት የቲፒኤልኤፍ ሰዎች ደግሞ ነበሩ። በማንኪያ ቲፒኤልኤፎቹ በአካፋ ሌሎቹ በሻይ ማንኪያ ይሁን በሾርባ ማንኪያ የደረሳቸው ደግሞ መኖራቸውን ይታወቃል። ስለዚህ ከዘረፋ ከምናምን ጋር ተያይዞ ጥያቄ ሲነሳ እነዚህ የለንበትም የሚሉ ወገኖችም የተዘረፈው የኢትዮጵያ ሀብት ንብረት እስከሆነ ድረስ ያ ኢትዮጵያ የሚለው ነገር ውስጥ አሁን እየገቡ ስለሆነ አብሮ ጥያቄ ያነሳሉ ብዬ አምናለሁ። የትግራይ ሕዝብ ጭምር የተጎዳበት በሚዘረፈው ነገር የኢትዮጵያ ልማት ባንክ እኮ ወደ 5 ቢሊዮን ብር እኮ ነው ለጋምቤላ እርሻ ብሎ በተኑ ይባላል። በትዕዛዝ ባለ ህንፃ እርሻ መሬት እናቋቁማለን ህንፃ ጋር ሰሩ ምናምን ይህ ሲደረግ የነበረበት ሁኔታ ስላለ ከዚህ ከደሙ ንጹህ ሰዎች የራሳቸውን ከደሙ ንጹህን ከማግኘት ከማረጋገጥ ባሻገር ኢትዮጵያ ውስጥ ከሌላው ከወንጀሉ ባሻገር ደግሞ እንዲህ አይነት የዘረፋው ታሪክ ህዝቡ ላይ ፈጠረው ያስከተለው ቁጣም መኖሩን ግምት ውስጥ አስገብቶ ይሄኛውን ዘርፊያውንም የለውበትም የሚለው ጥሩ ሆኖ በሌላ በኩል ደግሞ ዘረፋውንም ማውገዝ አስፈላጊ ነው። የበለጠ ማውገዝ የሚገባው ደግሞ የቲፒኤልኤፍ ሰዎች ቢያወግዙት የበለጠ ደግሞ ጥቅም አለው። የቲፒኤልኤፍ ታጋዮች በረሃ የወደቁት የሞቱት የተወሰኑ ሰዎች ቤተመንግስት ገብተው ሌላውን ኢትዮጵያ እንዲጨቁኑና የኢትዮጵያን ሀብት እንዲመዘብሩ አይደለም። ከዚህ አንጻርም የተወሰኑ ነገሮችን ማድረጉ በጣም በጣም አስፈላጊ ነው ብዬ አምናለሁ። በዚህ መልክ ነገሮችን ፊት ለፊት እያወጡ እየተነጋገሩ መፍትሄ እያበጁ መሄዱ በብዙ መልኩ ይጠቅማል። የጀነራል ተክለ ብርሃን እንግዲህ ከዚህ ከሆነ ጫፍ ወደ ቢያንስ መሀል ላይ መጥተዋል። እንዲሁም ከመሀልም አልፎ ትንሽ ሄደዋል ብዬ አምናለሁ። ምናልባት ሌሎችም በዚሁ መንገድ ላይ እንትናቸውን እያስተካከሉ ቢሄዱ በብዙ መልኩ የኢትዮጵያ የትግራይ ፖለቲካ እየሰከነ ወደ አንድ በጎ ምዕራፍ ሊመጣ ይችላል ብዬ አምናለሁ። ከዚህ ጋር በተያያዘ እንግዲህ ሰሞኑ የአማራ ክልል የክልል ፕሬዝዳንት አቶ አረጋም እንዲሁም የፖሊስ ኮሚሽነሩ የሰጧቸው መግለጫዎች አሉ። ኮሚሽነር ዘላለም መንግስት በአማራ ክልል ያለው ሁኔታ በጣም እየተረጋጋ ወደ ተሻለ ምዕራፍ እየሄደ መሆኑን በማዳበሪያ በምናምን ስርጭት በኩል ያሉ ችግሮች መፈታታቸውን በይፋ በግልጽ እያስቀመጡ ነው። በመግለጫ ከሚሰጡት ባሻገር ደግሞ ያው በተለያየ መንገድ መሬት ላይ ያሉ ሁኔታዎች የሚገልጹት የሚያረጋግጡት የመከላከያ ሚኒስቴር ሪፖርት ወይ ደግሞ መከላከያ ሚዲያ ለሚዘገቡ ብቻ ሳይሆን
ተጠልፈው የሚወጡ የስልክ ምልልሶች ላይ የምንሰማቸው የምንረዳቸው ነገሮች አሉ። አሁን ፋኖ መንግስት ጋር መዋጋቱ አይደለም፣ አሁን እርስ በርስ አንዱ ሌላውን ለማጥፋት የሚያደርገውን መተራመስ እያየን ነው። የሚወሰድባቸው እርምጃም ከባድ እንደሆነ እየተገነዘብን ነው። በእንደዚህ አይነት ሁኔታዎች ውስጥ እስከ መቼ ድረስ መቀጠል ይቻላል ብለው አሁን እዛው ጫካ ያሉ ሰዎች ራሱ ቆም ብለው ራሳቸውን ቢያዩ ቢመረምሩ ነገሮችን ቢያጤኑ ተገቢ ነው ብዬ አምናለሁ። ከአሁን በኋላ የሚለወጥ ነገር አለ ብለው ያምናሉ ብዬም አልገምትም። አቶ አረጋ ለኢዜአ በሰጡት ቃለ ምልልስ ላይ እንዳስቀመጡት ሁሉም የአማራ ክልል ዞኖች ማለትም መረጃዎች እንደሚያሳዩ 13 ዞኖችና ባህር ዳርን ልዩ ዞን ጨምሮ 14ቱም ዞኖች በመንግስት ስር መሆናቸው መግለጻቸው ብቻ ሳይሆን 166 ወረዳዎችን በመንግስት እጅ መሆናቸውን አረጋግጠዋል። መረጃዎች እንደሚያሳዩት የአማራ ክልል ጠቅላላ ያሉትም ወረዳዎች ወደ 166 አካባቢ ይመስሉኛል። መረጃዎች ያን ነው ያሳዩት። ስለዚህ ሁሉም ወረዳ፣ ሁሉም ዞን በመንግስት የጸጥታ ኃይሎች ቁጥጥር ስር ነው። በመንግስት የጸጥታ ኃይሎች ቁጥጥር ሲባል የኢትዮጵያ መከላከያ እያንዳንዱ ሰፈር ደርሷል ማለት አይደለም። የኢትዮጵያ መከላከያ ምናልባት ግጭቱ የተባባሰ ጊዜ ወደ ወረዳ ምናምን ሊወርድ ይችላል። አሁን ግን ብዙም ከዞን ዝቅ ብሎ ሊንቀሳቀስ ይችላል እያለ ነው። ስለዚህ የሚሊሻዎች ተግባር ሆኗል ማለት ነው። አሁን እርስ በርስ ለመጠፋፋትም የሚደረገው ጥረት ስላለ፣ በሌላም በኩል ደግሞ በመንግስት እየተወሰደ ያለው እርምጃ እየጠነከረ በመገኘቱ ሲደግፏቸው የነበሩትን ሰዎች ግፋ በለው ሲሉ የነበሩ ኃይሎችም ወገኖችም ግለሰቦችም አሁን የለንበትም ወደሚል ነገር ውስጥ በደንብ እየተንደረደሩ ስለመጡ ከተጠያቂነት ሽሽት ከወዲሁ ጥርፊያ በመያዙ ገንዘብ የሚልከውም የሚረዳውም ለምን ይልካል? ለምን ይረዳል? እርስ በርስ ቢታኮሱ በመግለጫ እየገሰገሱ በተግባር እየኮሰሱ ያሉ ኃይሎች ምን ያመጡልኛል? ምን ይፈይዱልኛል? ኦሮሚያ ክልል ወለጋ፣ ጉጂ ምናምን አካባቢ ያሉ አማሮች ላይ የሚፈጸም ግድያ እንታደጋለሁ ብሎ አማራ ክልል ያለን አማራ ሲኦል ውስጥ የከተተ ቡድን የበለጠ ጨለማ የበለጠ ገሃነም እንዲያደርገው ነው ድጋፍ የሚያደርጉት። ስለዚህ በገንዘቡም ረገድ በሚዲያም በትንተናም በምንም ሲደግፍ የነበረው ሰው ሁሉ ምንድነው የትም የማይደርስ ብቻ ሳይሆን ነፃ አውጪው ተጠያቂ የሚሆንበት ምዕራፍ፣ ያንንም የሚጠይቀው ደግሞ በዋናነት ከመከራ ነፃ አወጣለሁ የተባለው ሰው ለምንድን ነበር ይህን ሁሉ ዋጋ፣ ይህን ሁሉ ስቃይ፣ ይህን ሁሉ ሰቆቃ የተቀበልኩት? ምን ስለጎደለ? አንተ ምን ልታሟላ ስለምትችል ወደዚህ ሁኔታ ውስጥ የገባ ነው የሚል ጥያቄ ይመጣል። ያው ሙቀቱ ሲበርድ፣ ግርግሩ ሲያልፍ ሰው እየጠየቀ ነው፣ እየመረመረ ነው። በቋሚነት የሚመገቧቸውን ሚዲያዎች ተመሳሳይ ነገር እያሉ ይመጣል ብለው በር ከፍተው ሲጠብቁ
አልመጣም ሳይል ድንገት የቀረባቸው እንግዳ መቼም እንደማይመጣ እየተገነዘቡ ሲመጡ የተስፋው የባዶ ቃላቱ የትም እንደማያደርስ እየተገነዘቡ እየተንጠባጠቡ ከሂደቱ እየወጡ አንዳንዶቹም ደግሞ ቁጭ ብለው ግራ ቀኝ ማየት የሚችሉበት ሁኔታ በሚፈጠሩ ሌላ ምዕራፍ ውስጥ ነው። ይሄ ለኢትዮጵያን ትልቅ ዕድል ነው። ለተመናገር ይሄ ለኢትዮጵያን ትልቅ በረከት ነው። ሁሉም ብሔርተኛ፣ ዘረኛ ለመታረም የሚፈልገው መታረም መቻሉ፣ ዝም ብሎ እየተንገታገተ የሚደነቃቀፈው እየጫጨ መገኘቱ የኢትዮጵያን ሕልውና የመንግስትንም ሕልውና የሚገዳደር ሁኔታ በኢትዮጵያ ውስጥ አለመገኘቱ አለመታየቱ ለኢትዮጵያን ትልቅ ተስፋ ነው። ለመጪው ልጆች ደግሞ ስለ ነገ ምናልባት ዛሬ ላይ ቆመን ብዙ ነገሮችን ስናይ እነዚህ ህልም የሚመስሉ ነገሮች ኢትዮጵያ ውስጥ እየታዩ ነው። በየጊዜው በየወቅቱ የሚሰሩ ስራዎች እየተንተን እያለ ነው። ስለዚህ የሚመጡ ልጆች በአጭር ጊዜያት ውስጥ ከእንደዚህ አይነት ቆሻሻ ነገር መቶ ወጥተው ስለ ዓለም አቀፋዊ ሁኔታ በዲጂታሉ ዓለም ውስጥ ስለሚኖራቸው ሚናና ተሳትፎ ዓለም ላይ ካለ ሀብት ድርሻቸውን ለማንሳት በጣም ብቃት ያላቸው፣ እውቀት ያላቸው፣ ችሎታ ያላቸው ሰፈር መንደር ውስጥ የማይርመጠመጡ ወደ ዓለም ራሳቸውን ከፍ የሚያደርጉ ወጣቶች ልጆች እንዲመጡ መንገዱ እየተጠረገ ሜዳው እየተመቻቸ ስለሆነ ነገ ብሩህ መሆኑ ምንም ያጠራጥር ነገር አይደለም። ነጋቸው ብሩህ እንዳይሆን ዛሬ ደግሞ የትምህርት ቤት በር የተቆለፈባቸው መማር ወንጀል ሆኖባቸው የሚገደሉ የሚጎሳቆሉ ደግሞ እነሱን ከመከራ ማውጣት ከፈተና መታደግ በዋናነት የመንግስት ኃላፊነት ቢሆንም ይሄ ነገር ይውቃ፣ ይሄ ነገር ተገቢ አይደለም የሚለውን ድምፅ ደግሞ ማሰማት ከሁሉም የሚጠበቅ ነው። በዚህ መልክ በሀገራችን የተረጋጋ ሁኔታ ለመፍጠር ሁሉም የራሱን አስተዋጽኦ ማድረጉ ይጠቅማል ብዬ አምናለሁ። ክቡራን ተመልካቾቻችን የዛሬ ሐሙስ ሚያዝያ 23 2017 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ሐሙስ ሚያዝያ 23 2017 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።